የወንቅሸቱ ጆኒ ራጋን አይታችሁት እንደሆነ ከነ ዶክተር አንዱ ዓለም ጋር ተግባብቶ ዳላስ ሄዶ በስንት ሚሊየን ብር የገዛውን ከየት አምጥቶት ነው? ከድሆች ኤርትራውያን የመምህር ግርማ የጆኒ ራጋ ቀላጆች ናቸው። የተረገመ ገንዘብ ስላላቸው ማለት ነው። የተረገመ ምክንያቱም ሀገር ስለሌላቸው ኢትዮጵያ ረግሞ የወጡ ስለሆነ እነሱ ደግሞ ይታመማሉ። ሲታመሙ ደግሞ ሐኪም አያድናቸውም። መንፈስ ነው፣ ጭንቀት ነው። ከዛ በኋላ ተመልሰው የመምህር ግርማና የጆኒ ራጋ ቀለብተኛ ይሆናሉ። እነሱ እናቴ ዘጭ አድርገው ይሄን ዩሮአቸውን ይሄን ዶላራቸውን እልብ ያደርጓቸዋል። አሜሪካን ቪላ ይገዛሉ፣ ኢትዮጵያ ፎቅ ይሰራሉ። ጆኒ ራጋ ሴት ልጁ ተከራክራ በፍርድ ቤት አንደኛውን ፎቅ ወስዳለች። ያ ፎቅ የመጣው በምንድን ነው ያላችሁ እንደሆነ በኤድስ ታማሚዎች፣ በካንሰር ታማሚዎች እንድናለን ብሎ ይሄዱ፣ በጭንቀት ታማሚዎች፣ በሆድ ታማሚዎች በበሽተኛ ገንዘብ እድናለው ብለው ደግሞ መዳን የሚፈልግ ሰው የበለጠ እነ ግርማን መቅረብ ሲፈልግ እነ መምህር ግርማን እነ ጆኒ ራጋን መቅረብ ሲፈልግ በደንብ ማቅረብ አለበት፣ በደንብ መስጠት አለበት። በሰውኛ እነሱም አይናቸው ይከፈታል። በደንብ ዶላሩን የሰጠ በደንብ ዩሮውን የሰጠ ጸሎቱ ይደረግለታል፣ ባህሉ ሁሉ ነገር ይከናወንለታል ማለት ነው። ሁሉ ነገር ይከናወንለታል። ይሄ የጠንቋይ ጠባይ ነው። ባቀረበ ቁጥር ሙኩቱን ያቀረበ ምኑን ያቀረበ እንደሚባለው በዚህ መንፈሳዊ እና ይህንን በእምነት ሽባ አድርገውታል። በባዕድ አምልኮ ብትሉት በምኑ ብትሉት ማለት ነው። ሽባ አድርገውታል፣ አውጥተውታል ከእምነቱ። እንግዲህ ፈተናው መንፈሳዊ ነው፣ ከባድ ነው። የውጭ ዓለሞች ስራቸውን ነው የሰሩት። ኢትዮጵያ መገለጫዋን ቅድስናዋን ማሳጣት ነው የፈለጉት። ያንን በስፋት ሰርተውበታል።